ለዛሬ ከህዳሴ ፓርቲ ህዳሴ ጋር አብረን ቆይታ እናደርጋለን። ለዚህም ማብራሪያና ምላሽ ሊሰጡን ዶክተር ዮሐንስ ወርቁ አብረውን ይገኛሉ። እንኳን ደህና መጡ። እንኳን ደህና ቆየኝ። ሀገራችንና ህዝባችንን በሚጠቅሙ ጉዳዮች ዙሪያ በማንኛውም አይነት የፖለቲካ ርዕዮተ ዓለም ወይንም ደግሞ የፕሮግራም ሀሳብ ካላቸው የፖለቲካ ድርጅቶች ጋራ አብራችሁ መስራት እንደምትፈልጉ ይሄ ደግሞ እስከ ጥምረትም ድረስ እንደሚያሻግራችሁ ገልጻችኋልና ማኒፌስቶአችሁ ላይ የገለጻችሁት አሸንፋችሁ መንግስት ስትሆኑ የምታደርጉት ነው ወይስ አሁንም ጭምር ይገዛችኋል? ይሄ ማኒፌስቶ በሁለት መልኩ ማየት እንችላለን። አንደኛው አሸንፈ መንግስት ስንሆን ለሀገር የሚጠቅም የሚሆንበት አግባብ ካለ እሱ አንደኛው እሱ ነው። ሁለተኛው ደግሞ አሁን ባለው የፖለቲካ ትግል ሰላማዊ የሆነ የፖለቲካ ትግል የሚያራምድ ለህዝብ የሚጠቅም ለሀገራችን አንድ ወደፊት የሚያራምድ ከሆነ መልካም አጋጣሚዎች ካሉ ለመጣመር ችግር የለም። ታዲያ አሁን አድርጋችሁት በተግባር ያላሳያችሁትና ብቻችሁን ቆማችሁ ወደፊት መንግስት ስትሆኑ እንዴት ትታመናላችሁ? ያውም ስልጣን አግኝታችሁ ከሌላው ጋር ትጣመራላችሁ? አዎ አሁን ባለው ሁኔታ በምንሄድበት ሰዓት በትክክለኛ ደረጃ እኛ እንደምናስበው ለሀገር ይጠቅማል የሚላቸው ወይታ ለሚላቸው ፓርቲዎች ናቸው አሁን ያሉት። አሁን ባለው ሁኔታ ከ40 በላይ የፖለቲካ ፓርቲዎች አሉ። ህዳሴ ፓርቲ አሁን ባለው ሁኔታ አሁን በሀገሪቱ ውስጥ የሚንቀሳቀሱ የፖለቲካ ድርጅቶች ከህዳሴ ፓርቲ ውጪ ሀገር የሚያሻግር ሀገር የሚጠቅም የፖለቲካ ሀሳብ የላቸውም ብሎ ያምናል። የመንግስት የልማት ድርጅቶች እንዴት ነው ህዳሴ ፓርቲ የሚመለከታቸው? እንግዲህ አሁን ባለው ሁኔታ እንግዲህ በመንግስት የልማት ስር ናቸው ያሉት። ግን እውነታውን ባለው ደረጃ ግን የሀገራችንን አንድ ስቴፕ ወደፊት ያሻግራሉ ብለን የምናስባቸው የልማት ድርጅቶች በተሻለ መጠን ወደ ግል ሴክተሩ የሚዞሩበት መንገድ ይፈጠራል። የፓርቲ መጠቀሚያ ሆነዋል ወይንም ደግሞ የዛ ናቸው ብላችሁ ነው የምታስቡትና ለምሳሌ የኢትዮጵያ አየር መንገድ የመንግስት የልማት ድርጅት ነው። በኢትዮጵያ ኢንቨስትመንት ሆልዲንግ ስር የሚገኙ በርካታ የመንግስት የልማት ድርጅቶች አሉ። መንግስት ትርፋማ ሆነዋል እያላቸው የሚገኙ የልማት ድርጅቶች፣ እነዚህ የልማት ድርጅቶች ህዳሴ ፓርቲ ማኒፌስቶ ላይ እንዳሰፈረው የፓርቲ የልማት ድርጅቶች ናቸው? አዎ ምን መሰለህ፣ በአንዳንድ ጊዜ የምናያችበት ኮንቴክስት ሊላይ ይችላል እንጂ ለምሳሌ አልኩ በእኛ ደረጃ የመንግስት የስልጣን ገደብ ሊኖር ይገባል ብለን የምናስበው የስልጣን ገደብ ማለት በሁሉም ቦታ ላይ አድሬስ ማድረግ መቻል የለባቸውም። አንዳንድ ድርጅቶች አሁን ተርፋማ ትላቸው የልማት ድርጅት ብለን የምናስበው እነሱ ለህዝብ እናውላቸዋለን ስንል ከመንግስት እጅ ይወጡና በደንብ ከነበረበት ወደ ግል ሴክተሩ የሚዞሩበት መንገድ እናመቻቻለን። ለትምህርት ስርዓቱ ላይ በደንብ መስራት እንደምትፈልጉ ትገልጻላችሁ። አሁን ያለውን የምገባ ስርዓት እንዴት ነው የምትመለከቱት? አሁን እንግዲህ ያለው የምገባ ስርዓቱ ኦልሞስት ያው ጅማሮ ብለን የምናስብ ነው። ያው መንግስትም እየሰራበት ያለው ይበረታታል። ግን አሁን ካለው የተሻለ ማስኬድ ይቻላል። ምን ታደርጋላችሁ? ለምሳሌ መስከረም ላይ ስልጣን ብትይዙ ያለውን የምታስቀጥሉት ወይስ ለህዝብ የምትሰጡት ቃል አለ? ይሄን ያክል ተማሪዎች የትምህርት ቤት ምገባ ተሳታፊ ተጠቃሚ እንዲሆኑ እናደርጋለን የምትሉት ቃል አለ? በጥናት የሰራችሁት ነገር ካለ? አሁን እንግዲህ የምገባ ስርዓቱ ያለው አዲስ አበባ ከተማ ብቻ ነው ያለው። አለ በሌሎች ቦታዎች በሌሎች ከተሞችም አሁን የተጀመረባቸው አግባቦች አሉ። ዋና መነሻው ግን አዲስ አበባ ስለሆነ ነው ብለን የምናስባቸው ሸገር ሲቲ አካባቢ ዙሪያ ስላሉ ናቸው። ኤኒዌይ ዞሮ ግን አሁን ካለው የተሻለ ይጨምራል ነው። ሌሎች የምታስቀጥሏቸው የምትደግፏቸው ሀሳቦች አሉ ማለት ነው? ጥሩ ነው ብላችሁ የምታስቧቸው ልክ እንደምገባው ሁሉ አሉ እንደ ፓርቲ ይኖራሉ? አሁን የተጀመሩ ሌሎች ስራዎች ስለሚኖሩ ብዙ በርካታ ነገሮች ስለሚኖሩ ማሻሻል ለማስቀጠል ነው ይችላል። ይሄን ጥያቄ ያነሳሁት ለምን መሰሎት? ቀደም ሲል ሲያወሩ እንደነበሩት በሀገር ውስጥ ያሉ የፖለቲካ ፓርቲዎች ከህዳሴ ፓርቲ ውጪ ሀገርን ሊያሻግር የሚችል ህዝብ ሊጠቅም የሚችል ሀሳብ ያለው ስለሌለ ነው ያልተጣመር ነው ስላሉ አሁን ደግሞ ያለውንም ጭምር አስቀጥላለሁ ይላሉ። አሁን ያለው ፓርቲ እንግዲህ ብልጽግና ፓርቲ ነውና የሱ የተሻለ ነው ብላችሁ ለማስቀጠል ወስዳችኋልና ቀደም ካሉት የተሻለ አማራጭ ሀሳብ ያለው ፓርቲ የለም ካሉ ሀሳብና ተግባር ይለያል። አሁንም እዛ ላይ ስትረስ ማድረግ ያለብን ነገር ሀሳቡ አይደለም ወደ ተግባር ተቀይሮ ተግባሩ ማለት አይዲያ ነው። አንዳንድ ጊዜ ቢሮ ላይ ቁጭ ብለን አቀደህ መሰራቸው ተግባሮች ናቸው። ለኔ እነዚህ በፖሊሲ ደረጃ ግን ተቀርጾ አልመጡም። እነዚህ ነገሮች የፖለቲካ ፕሮግራም ያላቸው ፓርቲዎች ስለመኖራቸው ፍንጭ አልሰጡትም። አሁን ካወራው ነገር ምናልባት አሁን በተግባር እየተፈተሸ ያለው ብልጽግና ስለሆነ ሊሆን ይችላል። በተግባር እየተፈተሸ ያለው ሌሎቹ አይዲያ ነው ስለሆነ ማለት ነው። እናንተ በምን ተፈተሻችሁ ታዲያ? የኛ ደግሞ በፖሊሲ የህገ መንግስት ማሻሻያን በተመለከተ የተለያዩ ጉዳዮችን ጽፋችኋል። ህዳሴ ፓርቲ ወደ ስልጣን ቢመጣ ህገ መንግስት ያሻሽላል? ጫካ የጻፈውን ህገ መንግስት መልሰን ወደ ተግባር የተገበርን ስለሆነ ሰው የሚሻሻሉ ህገ መንግስቶች በእያንዳንዱ እዛ የኛም ፕሮግራም ላይ ተከሆነ በዝርዝር ተቀምጧል። እዛ ህገ መንግስት ይሄን እናሻሽላለን፣ ይሄን እንደዚህ ያደርጋል የሚል ስለተቀመጠ የሚሻሻሉ ህገ መንግስቶች ይኖራሉ። ቃል በቃል ያላችሁትን ለተመልካቾችም ለእርሶም ላንሳሉት። አሁን ያለው ህገ መንግስት የህዝብን ጥቅምና ፍላጎት
በማዕቀፉ ታሳቢ አድርጎ ባለመዘጋጀቱ የህገ መንግስቱ ገዢ ሀሳብ የአንድ ፓርቲ ርዕዮተ ዓለማዊ እምነትና የፖለቲካ ፕሮግራም የሆነበት አደጋ ተደቅኗል። ለዚህም ነቅሳቸው ያወጣችኋቸው 17 አንቀጾችን ጠቅሳችኋል። ይሄን እንዴት እንደምታስተካክሉ ደግሞ አማራጮችን ከስራ አስቀምጣችኋል። እርስዎ እንደሚሉት ጫካ ላይ የተጻፈው ህገ መንግስት የአንድ ፓርቲ የፖለቲካ ፕሮግራም የሆነው ህገ መንግስትን ስታሻሽሉ ደግሞ ህዳሴ ፓርቲ የራሱን እዛ ውስጥ አስገብቷል። ስለዚህ የህዝብ ሀሳብ አልተካተተበትም ያላችሁትን ህገ መንግስት ቀይራችሁ የራሳችሁን ስትተኩት የህዝቡ ሀሳብ የታለ? እዚህ ጋርስ የፓርቲ ሀሳብ የፓርቲ ፕሮግራም ተተካበት እንጂ የህዝብ ሀሳብ የታለ? ጥሩ ጥያቄ ነው። በመሰረቱ እንዳልከው እዛ ላይ የገቡት እነዛ 17 ያያቸው ነገሮች ይሄን በዚህ ነሻለ ይሄን በዚህ ነሻለ ስንል ምናልባት እኛም ያስገባነውን መልሰን ልናሻሽልበት የምንችለው አገራውን ሊፈጠር ይችላል እንደ ፓርቲ መልሰን ወደ ህዝብ ጋር ወደ ነገር ግን ይሄኛው ግን ኖርማሊ ይሄ ለህዝብ ቢቀርብ ህዝብ ጋር ሲሄድ የሚጠቅም ተብሎ ስለታሰበና ከህዝብ ጋራ የሚጣጣም ብሎ እንደ ፓርቲ ስላወጣው ነው እንጂ በኋላ ላይ ወደ መንግስት በምንበታው መልሰን እነዚህ አንቀጾች ለህዝብ ባንወርድበት አጋጣሚዎች ይፈጠራሉ። ዶክተር የፖለቲካ ፕሮግራማችሁ ላይ ማኒፌስቶአችሁ ላይ እየጠቀሳችኋቸውን እያንዳንዱን ነገሮች ህገ መንግስቱ ላይ አምጣችሁ አስገብታችኋል እኮ እዚህ ጋራ አይደል? እያንዳንዱ ነገሮች የአዲስ አበባን ጉዳይ ጨምሮ አንቀጽ 39ን ጨምሮ የመሬት ባለቤትነትን ጨምሮ የአብላጫ ድምጽ ስርዓትን ጨምሮ የጠቅላይ ሚኒስትርና የፕሬዝዳንት የስልጣን ዘመንን ጨምሮና የአሰራር ሂደቱን ጨምሮ ይሄ ማለት ፖለቲካ ፕሮግራማችሁ ላይ ያሉ እያንዳንዱን ነገሮች አምጥታችሁ ህገ መንግስት ላይ ያስገባችሁ። ስለዚህ እናንተ ስልጣን ላይ ስትወጡ የሚኖረው ህገ መንግስት የህዳሴ ፓርቲ የፖለቲካ ፕሮግራም ነው እንጂ ህገ መንግስት ይሆናል? እንዳልከው ምናልባት ህገ መንግስት በህገ መንግስት ደረጃ ያው መልሰን ልናሻሽልባቸው ወይ መልሰን እናወርድባቸው ግን አሁን በእኛ ደረጃ ይሄንን ስናመጣ የፓርቲ ነው ብለንም አናስብም፣ ሊሆንም አይችልም። አንተ ባልከውም በተረዳው ደረጃም ብለንም አናስብም። አሁን የምክክር ሂደት እየተደረገ ነው በሀገራችን። በዚህ ላይ ህዝብ ተወያይቶ ውሳኔ ላይ ደረሰ። የወሰነው ውሳኔ ደግሞ ህገ መንግስቱን በተመለከተ ህዳሴ ፓርቲ ማኒፌስቶ ላይ ከገለጻቸውና ህገ መንግስቱን አሻሽላለሁ ብሎ ቆርጦ ከተነሳባቸው ሀሳቦች ጋር ተቃራኒ ሆነ። ጠረጴዛችሁ ላይ የምክክር ኮሚሽኑ ውሳኔ ቀረበላችሁ። ህዳሴ ፓርቲ ይዞ የመጣው ቀይሯለሁ ያለው የፖለቲካ ሀሳቡ አስኳል የሆነው የማሻሻያ ሀሳብ አለ። የትኛው ነው የሚተገብረው? እንግዲህ ይሄንን በሁለት መልኩ ማየት ነው። እኛ እያቀረብን ያለነው የማሻሻያ ሀሳብ ስለሆነ መልሰን ከምክክር ኮሚሽኑ ጋር የምናጠጥምበት መንገድ ይፈጠራል። እሱ የምትቀበሉት የትኛው ነው? ይዛችሁ የመጣችሁትን ወይስ ህዝቡ ወስኖ ወደ እናንተ የመጣው? ያው የህዝብ ገዢ አይደለ? የህዝብ ገዢ ስለሆነ ህዝብ ያመጣውን ትቀበላለህ። ዶክተር ዮሐንስ ወርቁ ስለሰጡን ሀሳብ እጅግ አድርጌ አመሰግናለሁ። እኔም አመሰግናለሁ ስለጋበዛችሁኝ። የተከበራችሁ ተመልካቾቻችን ከህዳሴ ፓርቲ ጋር ያደረግነው ቆይታ ይህን ይመስላል። ከቀሪ የፋና 90 ጉዳዮች ጋር መልካም ጊዜ